ምን ሆነሻል? የምትበላውን ነገር አዘጋጅቼልሃለሁ። ተነስ ተቀበል። ምንድነው እሱ? ማታ ትንሽ ጠጥተህ ስለነበረ ስካሩ እንዲያስለቅቅልህ ብዬ ሽሮ ፍት ሰርቼልሃለሁ። ሰካራም ነህ እያልሽኛ? አረ እንደሱ ማለት አይደለም። ማታ ትንሽ ጠጥተህ ስለነበር እንዳያመ ብዬ እኮ ነው። አልፈልግም። ወይኔ ጭንቅላቴ ፈነዳ። ደግሞ ማን ነው አልጋ ላይ ያስተኛኝ? እኔ ነኝ አልጋ ላይ ያስተኛውክ። እኔ ነኝ? አዎ እኔ ነኝ። አንቺ ደግሞ እዚህ ቤት ኖረሽ ታውቂያለሽ እንዴ? ማታ ከስራ ስገባ ወለሉ ላይ ወርቀ ሳገኘ እንደምንም ብዬ አንስቼ አልጋ ላይ ያስተኛውክ። እንዴት ነው ወለሉ ላይ የወደቅኩት? እንዴትም ይሁን አትጨነቅ፣ ዋናው ቤት ውስጥ መሆኑ ነው። መጨነቅም አለብኝ። እኔ ለራሴ ካላሰብኩኝ የሚያስብልኝ ዘመድ የለኝ። እኔ እህትህ እያለሁማ እንዲሽ ብለህ መጨነቅ የለብህም። ድንቄም እህት። ወሬውን ትተህ ይልቅ አሁን ምግቡን ላጉርስህ። አልፈልግም ስልሽ አይገባሽም? ብር ትሰጥኛለሽ? ለምን? እስቲ እኔ ጅል ጥያቄሽን ተይ። እሺ እሰጥሃለሁ። ሱራ ግን ጽናት ላይ ያረከው ያለው ነገር ትክክል አይመስለኝም። ልትመክረኝ ባልሆነ የምሬን ነው ሱራ። እስኪ ተመልከታት። በጣም የምታሳዝን ልጅ እኮ ነች። አታሳዝነኝ። ለምንድን ነው የምታሳዝነኝ? ከቻልክ ብታግዛት፣ ካልቻልክ ደግሞ ሰላማን ብትሰጣት ምን ችግር አለ? አንተን ባየች ቁጥር ምን ይለኝ ይሁን እያለች በሰቀቀን አለቀች እቺ ልጅ። አታሳዝንም ሱራ? ሰውዬ ጫቱን አርፈህ ትቀማለህ ወይስ ይዤው ልሂድ? እኔ ለራስህ ብዬ ነው። ተሳስተህ እንኳን በድንገት ብታጣት ለራስህ እንኳን ይቅር አትለውም። ካልሆነ ደግሞ እንደፈለክ አድርግ፣ መብትህ ነው ሱራ።
ወይኔ አምላኬ ምን ባረገው ነው የሚሻለኝ? ሄሎ ሄኒ። ደህና አደርሽ ጽናትዬ? እግዚአብሔር ይመስገን። እንዴት አደርክ? ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? አለሁ ደህና ነኝ። ሱራፌል ደህና ነው? ሱራፌል አስቸግሮኛል በእናት። በእኔ ምክንያት ነው አይደል? አይ በአንተ ምክንያት ሳይሆን አጠቃላይ ጸባዩ ሌላ ሰው ነው የሆነብኝ። አትጨነቂ ጽናትዬ። ምን ምርጫ አለኝ ብለህ ነው ሄኒ? ለማንኛውም ዛሬ ባግኝሽ በጣም ደስ ይለኛል። እሺ ከምሳ በኋላ ልደውልልህና እንገናኛለን። እሺ ደውይልኝ፣ እጠብቅሻለሁ። እሺ እሺ ቻው። ተነሳ እንዴ? ምን ነው በዛው ይቀራል ብለሽ አስበሽ ነበር እንዴ? ሱራፌል ለምንድን ነው እንደዛ የማስበው? እኔ ምን አቅልሻለሁ? ምን ነክቶ ነው ግን ጠማማ ጠማማውን የምታስበው? አስተዳደጌ መሰለኝ ጠማማ ጠማማውን እንዳስብ የሚያደርገኝ። ማለት ባለጌ ስላሳደገኝ ጠማማ ባልሆን ነበር የሚገርመኝ። ባለጌ ነሽ እያልከኝ ነው? አንቺ አልሽ? ኧረ ተው ሱራፌል ተው። እንደዚህ ከፍ ዝቅ አርተህ ስለተናገርከኝ ምን ታተርፋለህ? አሁን ብር ብትሰጪኝ ደስ ይለኛል። ቆይ እንጂ የት ልትሄድ ነው? የትም። ምግብ እየሰራው እኮ ነው። ያንቺ ምግብ ከሽሮ አይዘል። አረ ምን ቦጣን፣ ቆንጆ ስጋ ወጥ ነው እየሰራው ያለሁት። ስጋ ሸጠሽ ባመጣሽው ስጋ ደስ የሚል ነው በእውነት። ምን አልክ? ሰምተሻል እባክሽ? ወይኔ ጽናት፣ አንተን ደስ ይልሃል ብዬ ኬትም ብዬ ስጋ በሰራው ጭራሽ ትሰድበኛለህ? እውነቱን የተናገርኩት። እና አሁን አትበላም? እኔ አሁን ምግብ ሳይሆን ብር ነው የምፈልገው። ለመቃምና ለማጨስ ነው አይደል አሁን ገንዘብ የምትጠይቀኝ? አይ ለተቸገረ ሰው ለመጸውት። ሱራፌል እስቲ አንዳንዴ እንኳን ቀን መልስ። ትቀልጃለሽ ልበል? ምንድነው የቀለልኩት? የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ሲባል አልሰማሽ? ምን ለማለት ፈልገ ነው? ዝሙት ኃጢአት መሰለ እና ስለዚህ በኃጢአት የመጣን ገንዘብ በኃጢአት ቢወጣ ችግር ያለው አይመስልም። ሱራፌል አትጪብኝ ባክሽ፣ እውነቱን የተናገርኩት። ምን አልክ አንተ ባለጌ? ወይኔ አምላኬ ምንድን ያደረኩት? የእውነትን ሱራፌልን መታሁት? ወይኔ ጉዴ! ምንድን ያደረግሽው ጽናት? ወይኔ እጄን በሰበሩ ኑሮ። እሺ አሁን የት ሄደ ይባላል? እስቲ መጀመሪያ ተረጋጊ። በዚህ ሁኔታ እንዴት ነው ልታገኙ የምትችው? እሱ ላይ እጄን ሳነሳ ምን ነው እጄን በሰበረው? ምን ነክቶኝ ነው ግን የመታሁት? ታዲያ ብትመጪው ምን ችግር አለ? ታናሽ ወንድምሽ ነው። ይሄኔ ርቦት አንዱ ትቦ ስር ተጠምዝዞ ተኝቶ ይሆናል። እንዴ ጽናት ምን ነው አካበድሽ? ያካበርኩት መስሎ ነው? ያን ያለም እኮ ሕፃን ልጅ አይደለም። ብቻ የዛሬን ብቻ በተመለሰልኝ። ከዚህ በኋላ የፈለገውን ቢያደርገኝ ቅንጣት ያህል አልናገረውም። እሺ በይኝ ጽናት፣ በቃ አንቺ አሁን ቤት ግቢና
እኔ እንደምንም ብዬ ፈልጌው ያገኘዋለሁ። የት ብለህ ትፈልገዋለህ? ሄኒ ያን ያህልም ርቆ አይሄድም። እርግጠኛ ነህ? አዎ ስለተናደደብሽ ነው እንጂ እርግጠኛ ነኝ ከዚህ አካባቢ በጣም ርቆ አይሄድም። እሺ በይኝና ሂጂ ወደዚህ። እሺ የት ብለህ ትፈልገዋለህ? አንተም ዞርክ እኔም ዞርክ። እሺ ከዚህ ሌላ የት ሊሄድ ይችላል? የት ብለህ ነው የምትፈልገው? ችግር የለውም አትጨነቂ። በቃ ተመስገን አምላክ። እንዴት ነህ ሱራፌል? እስኪ ተመልከተኝ እስኪ እንዴት ነኝ? ቀኑን ሙሉ ስፈልግ ነበር። ምን አባሽ ፈልገሽ ነው? ማለቴ ምን አባ ፈልገህ? ሱራፌል አሁን መጠጡ ይብቃና ወደ ቤት እንሂድ። ለምን? ጽናት በጣም ተጨንቃለች፣ እየጠበቀች ነው። እሷ ናት ለእኔ የምትጨነቀው? አዎ እህትህ ናት እኮ። ለምንድን ነው የማትጨነቅልህ? ብትጨነቅልኝ ነው አይደል እንደዛ ፊቴና ጀርባዬ እስኪምታታብኝ ድረስ የመታች? አንተም እኮ ትክክል አላደረግም። ምን አደረግኩ? እንደዛ መናገር አልነበረብህም። አንተ ምን አገባ? እሺ አሁን ለማንኛውም ወደ ቤት እንሂድ። አጥፍታም ከሆነ ይቅርታ ትጠይቃለች። ለቀቀኝ አንተ ቆሻሻ። ምን አልክ አንተ? ቆሻሻ ነው ያልከው? አዎ ቆሻሻ። ምን እንደምትሰራ ማላቅ መሰለህ? ምን እያልክ ነው? አዎ እሷ ሴተኛ አዳሪ፣ አንተም ወንደኛ አዳሪ። ባልና ሚስት ከአንድ ወንዝ ይቀዳል የሚባለው አባባል ገና አሁን ቦታውን አገኘ። ሴተኛ ለሴተኛ በደንብ ተገናኝተዋል። ሱራፌል አሁን መለፍለፉን ተውና እንሂድ ወደ ቤት። ለስድቡ ቤት ትደርስበታለህ። ምን ነው ጉዳችሁ የአደባባይ ሚስጥር ሆነባችሁ እንዴ? በስራችሁ ልትሰፍሩ አይገባም። ሴሰኝነት እኮ መክሊታችሁ እኮ ነው። ምን አልክ አንተ ውሻ? ቆይ ምንድን ነው ያደረኩት? ጭራሽ እሳቱ ላይ ጋዝ ጨመርኩበት። እሺ ቆይ ምንድን ነው ማድረግ ያለብኝ? ነጭ ብዬሻለሁ ነጭ ብዬሻለሁ።
ለምን? በወንደኛ ዳሪ ጓደኛሽን ካስደበደብሽኝ በኋላ ልታቅፊኝ? አሁን ሰክራል። ግባ እናተኛ፣ ጧት እንነጋገራለን። አልገባም። ካሁን በኋላ አፍንሽ ብትገይኝስ? ምን እያልከኝ ነው? ያንቺ አልበቃ ብሎሽ ጭራሽ ደብዳቤ ላክሽብኝ እኮ። ወይኔ ሱራፌል! ምን እያልክ ነው ሱራፌል? ማን ደበደበ? ያ ማን ነው? ወንደኛ ዳሪ ጓደኛሽ ነዋ። ማ? ሄኖክ ነው? እኔ ስሙን አልጠራውም። ምን እንደሚሰራ ግን ታውቂያለሽ? እርግጠኛ ነኝ አልነገረሽም። ሱራፌል አይገርምሽም? እሱም እኮ እንዳንቺ ነው የሚሰራው። አንተ ልጅ ግን ጤነኛ ነህ? ልዩነታችሁ አንቺ የፈለጉሽ ቦታ ይመጣሉ፣ እሱን ደግሞ የፈለጉት ቦታ ይሄዳል። እባክህ ሱራፌል አሁን ግባ እናተኛ፣ ጧት እንነጋገራለን። አልገባም አልኩሽ፣ አልገባም። እሺ እኔስ አንተም ብዬ እንደዚህ ሲሆን አላሳዝንህም? እኔስ አላሳዝንሽ? እድሜ ልክ ባንቺ ምክንያት ስትሰጣኝ እንዴ? ሱራፌል እያለቀስክ ነው እንዴ? ነግሬሻለሁ፣ እንዳትጠጊኝ፣ እንዳትነኪ። የልጅ አባት ደህና ነው? አይተው ነበር ዛሬ? እኔ ከዚህ ቤት እስከወጣ ድረስ አደብ ያዥ። ሀይ የምትይው ከሆነ ግን እህቴ ሊያ፣ ልጁ ግን ምንድን ነው? እናት ያለ መኖሯ ባዶነት እየተሰማኝ ነው። ጽናት ለቅሶ ይበቃል። እኔ እኮ እንዴት እንዳደረሽ ልጠይቅሽ ብዬ ነው እንጂ ታልቅሻለሽ ብዬ ነው እንደ መጣሁት። ምን ላድርግ ነጽዬ? እኔ ሁሉንም ሞላለሁ ብዬ ይህ አንድ ፍሬ ልጅ ምንም የማያውቅ ልጅ እድሜ ልኩን በእኔ ምክንያት ሲሰቃይ ነው እኮ ይኖረው። ታዲያ አንቺ ምን ማድረግ ትችይ ነበር? አላውቅም ነፂ፣ እኔ አላውቅም። በህይወት ለመቆየት የግዴታ መስራት ነበረብሽ። በቃ አሁን ተረጋጊ። ምን ማድረግ እንዳለብሽ እንነጋገራለን። እሺ? እሱማ ልክ ነሽ። እሺ በቃ እሺ፣ እረጋጋለሁ። አሁን መቅደም ያለበት ነገር ወንድምሽን አግኝተሽ ይቅርታ ጠይቂዋለሽ። እንዴት ብዬ አይኑን አየዋለሁ ነፂ? ስራሽን ከሆነ ያልወደደው ስራሽን ታቆሚያለሽ። ከዛስ ምን ልንበላ ነው? ጭራሽ በራብ ልትገይ ነው ይበለኝ። ባይሆን ላንቺ የሚሆን ሌላ ስራ በመናቃቸው ሰዎች እንፈልጋለን። እኔ እኮ ሌላ ስራ ሰርቼ አላውቅም። እማዬ ስትሞት ገና 15 ዓመቴ ነበር። ሱራፌል ደግሞ 10 ዓመቱ። አውቃለሁ እኮ ያኔ እማዬ ስትሞት ቤት ውስጥ የሚላስ የሚቀመስ ስናጣ በቅርብ ያገኘሁት ይህን ስራ ስለነበር ገና በ15 ዓመቴ ነበር ይህን ስራ የጀመርኩት። እስኪ ተረጋጊ። በቃ ገንዘብ ያገኘሁበት ስራ ይሄ ብቻ ነው። ላለፉት 8 ዓመታት ሌላ ስራ የሚባል አላውቅም። ይገባኛል እኮ ጽናትዬ፣
ግን ከወንድምሽ የሚበልጥብሽ ምንም ነገር የለም። ለሱ ስትይ ጠንካራ መሆን አለብሽ። እሺ? እየሞከርኩኝ ነው። ደግሞ የፈጠረሽ አለ፣ ጥሎ አይጥልሽም። የፈጠረኝን እንኳን ተይው፣ ከረሳኝ ቆይቷል። እንደሱ አይባልም ጽኑ። እውነቴን ነው። ያኔ ንጹህ እያለሁ እንደዚህ አይነት እሳት ውስጥ ስገባ ያልጠበቀኝ አሁን በኃጢአት የተጨማለኩ ሴት ሆኜ ሊደግፈኝ ስራም አልጠፋበት። እንደሱ አትበይ ጽናትዬ። የሚፈትነን እኮ በአቅማችን ልክ ነው። ወይ አቅም። እስቲ ተይኝ ነፂ። ይኸውልሽ ጽናትዬ፣ አንቺ ጠንካራ ስለሆንሽ ነው የሚፈትነሽ አይደለም። አሁን በሳት ተፈትነሽ ያለሽ ጀግና ሴት ሆነሽ ያኔ እንኳን በለጋ እድሜሽ ስንቱን ፈተና ተወጣሽዋል። መጠንከር እንደዚህ ከሆነስ በቀረብኝ። በፈጠረሽ ተስፋ አትቁረጪ። አሁን ተነሽና ተጣጠቢ። በይ ተነሽ፣ ተነሽ። እሺ ፊቴ ልታጠብ። ጽናትዬ ሱራፌልን ስለመተውት ትቀየምኛለሽ ብዬ ሌሊቱን ሙሉ ሳልተኛ ያድር። መናደድማ እኮ ተናድጄብህ ነበረ። ለምን? ምንም ያህል ቢያናድድ እንዳትመታው ብዬ አስጠንቀቅኝ ነበረ። መታኝ ስለኝ በጣም ነበር የተናደድኩት። እሱስ ትክክል ነሽ፣ ያናድዳል። ግን ያው የሱራፌልን አፍ ስለማውቀው ነው የተውኩት። ግን ምን አድርጎ ነው የመታው? ደግሞ ወንደኛ አዳሪ ምናምን ሲል አናደኝና መታሁት። መታገስ እንደነበረብህ ታውቃለህ አይደል? እውነት ጽናትዬ፣ ልታግሰው ፈልጌ ነበረ፣ ግን ደጋግሞ እንደዛ ሲለኝ ብልጭ አለብኝና መታሁት። የሱራፌልን አፍ ከኔ በላይ የሚያውቀው ሰው ስለሌለ እረዳሃለሁ። አመሰግናለሁ ጽናትዬ። እኔ ምን ሄኖክ? አቤት ጽናት። ሱራፌል ምንም ያህል አፉ ባለጌ ቢሆን ከመሬት ተነስቶ እንደማያወራ አውቃለሁ። ምን እያልሽ ነው ጽኑ? እኔንም ደጋግሞ እንደዛ ሲለኝ ነበረ። የእውነት እሱ እንዳለው ነው እንደሚሰራው ማለት እሱ ገርማሚ ምናምን ምን? አረ በስማም በይ። እንዳትዋሸኝ ሄኖክ። ጽኑ ተይ እንጂ። እውነት ነው ሱራፌል ሰካራምና ሱሰኝነቱ እንዳለ ሆኖ ግን ከልጅነቱ ጀምሮ ውሸት የሚባል ነገር አያውቅም። አዎ እውነት ነው፣ ግን ላስረዳሽ። ምንም ነገር እንድታስረዳኝ አልፈልግም። ጽኑ ወዴት እየሄድሽ ነው? ከኔ ጋር ለመፎካከር ነው እንደዚህ አይነት ነገር የምትሰራው? ጽኑ ላስረዳሽ። ወጣት ነህ፣ ሙሉ አካል አለ። የፈለገ ስራ እንኳን ቢጠፋ ተሸክመ እንኳን አትበላም። ጽናትዬ እስቲ አንዴ ተረጋጊ፣ ከዛ ሁሉንም ነገር አስረዳሻለሁ። ምንድን ነው የምታስረዳኝ? እውነቴን ነው። ከዛሬ ነገ እነግራታለሁ ብዬ ሳስብ ነበር የሰማሽው። ምንም ነገር መስማት አልፈልግም። ነፂ ብንሄድ ይሻላል። ይሄንዬ መጀመሪያ አንተ ተረጋጋ። ምኑን ተነጋገሩት ነፂ? እሷን ቤት ትሄድና ትረፍ። ታውቃለህ ያለችበት ሁኔታ ነጭናጭ አድርጓታል። እሷም እኮ እውነት አላት። ነገሮች ስለተደራረቡባት እንጂ እርግጠኛ ነኝ ትረዳሃለች። አሁን እሷም ሄዳ ቤት ትረፍ ታድርግ። ሌላ ጊዜ በተረጋጋ መንፈስ ታወራታለህ። አንተም ሰክራለህ የመጣው? እኔስ ወድጄ ይመስልሻል? ንገሪኝ፣ ወድጄ ይመስልሻል ወይ? ሽንቷ ቀዘቀዘ አሮጊት ጋር ወጣትነቴን ማባከን። ሄኖክ እስቲ ድምፅህን ቀንስ። ደስ ብሎኝ የማደርገው ነገር ከመሰለሽ በጣም ተሳስተሻል። እና ተገደ ነው? ጽናትዬ በጣም ስለምወድሽ ከአንቺ ጋር ለመሆን ብዬ። ጭራሽ አዙሪያ እኔን ተጠያቂ ያረከኝ። ሌላ ስራ ላይ ለፈው ደከም፣ ግን ምንም ጠብ ያለ ነገር የለም። አንቺን ከዚህ ስራ አውጥቼ የራስሽን ስራ ለማስጀመር ስል። ሄኖክ ስህተትን ለመሸፈን አትሞክር። እውነቴን ነው። በጉልበቴ ሰርቼ ያጣሁትን ገንዘብ የአሮጊቶች የደም ግፊት መቆጣጠሪያ የሆንኩት
እንዴ የስጋ ነጋዴ ባልና ሚስቶች። ሌላኛው ተጨመረልኝ ደግሞ። ምን እያደረጋችሁ ነው? ስራ ይረፍድባችሁ? ለእናንተ እኮ ነው ባጥር የገባሁት መሰለኝ። ተው ሱራፌል፣ እንደዚህ አትናገሪ። ምን ነው ዋሻው እንዴ? ሰዎች በስራሽ እኮ ልትኮሩ ይገባል። ይህ እኮ ኃጢአት የሌለው ንጹህ ስራ ነው። ጫት ቤት ተቀምጠ እየዋልክ ራስን እንደ ጻድቃት ረፍ እያለሁ ባላልፍስ እንደለመድከው ልደበደበኝ? አላፍም ካልክ አይቀርልም። በመቅረቢያ ያለችውን ሴት አቅፈ እያደር ከእኔ ጋር መወዳደር ያምራል እንዴ? የመንታ እናት ተንጋላት ሞት አለ ሀገሬ ሰው። ለካ ወዱ አይደለም። ምንድን ያልከው? እስቲ ንገረኝ። ምን ነው ጀግና ካልተጫወትኩኝ ያልክ ወንደኛ አይደል? ሄኖክ አንተ ሱራታው ምንድን ያደረከው? ወይኔ ጉዴ! ምንድን ነው የሰራኸው? አይሆንም። ስራ ምንድን ያደረከው? ወይኔ ጉዴ! እንዴት ነው ስራ? ደህና ነኝ። ዛሬ እንዴት መጣሽ? ወንድሜ መጠየቅ የለብኝም ማለት ነው? እንደዛ ሳይሆን ከታሰርኩኝ ጀምሮ ጠይቀሽን ስለማታውቂ ገርሞኝ። የተፈጠረው ነገር ለሁላችንም በጣም ከባድ ነበር። በተለይ ደግሞ ለኔ በጣም ከባድ ነበር። አውቃለሁ። የሞተው ከምንም በላይ እንደሰው ያከበረኝና ያፈቀረኝ ሄኖክ ነው። የገደልከው ደግሞ አንተ እህት ያደረከኝ ነህ። ይህንን ነገር አምኜ ለመቀበል ጊዜ ያስፈልገኝ ነበር። እና አምነሽ ተቀበልሽው? የሆነ ሁሉ እንደሆነ ሆኖ አልፏል። ይህንንም አምኜ መቀበል ችያለሁ። ይቅርታ አደረግሽልኝ? መች ተቀየምኩና፣ ይልቁንስ የመጣሁት አንድ ነገር እንድታደርግልኝ ነበር። እሺ ንገሪ። ካሁን በኋላ ወደ ስራ ያልመለስም። ማለት? ሱራፌል፣ ያኔ እማዬ ስትሞት አንተን ለማሳደግ ኃላፊነት እኔ ላይ ስለነበረ ለዛ ነው ግዴታ ሆኖብኝ ይህንን ስራ የጀመርኩት። እና አሁንስ? አሁን ግን የተፈጠረውን አጋጣሚ መጠቀም አለብኝ። ማለት? ምንም ቢሆን ራሴ መቻል አያቅተኝም። አንድ ካፌ ውስጥ የመስተንግዶ ስራ ተገኝቷል እና እዛ እየሰራው መኖር እችላለሁ። ይህ በጣም ደስ የሚል ነገር ነው። እንዳደርግልሽ የፈለግሽው ነገር ምንድን ነው? ያለህበት ነገር ቀላል እንዳልሆነ አውቃለሁ፣ ግን በቦታዎች ሁሉ መልካም ነገር ውሰድ። ምን አይነት መልካም ነገር? ሱራዬ፣ አንተ ግን የወጣትነት እድሜ እዚህ ግቢ ውስጥ እንዲባክን መፍቀድ የለብህም። ማለት አልገባኝም። ከእስር ቤት እንዳመልጥ እየመከርሽኝ ነው? አይ እንደሱ አይደለም። ማረሚያ ቤት የምትቆይበትን ጊዜ እንደ መልካም ተጠቀምበት እያልኩ ነው እኮ። እንዴት? በፊት ላይ የምታረጋቸውን አሁን ላይ ማግኘት ስለማትችል በግድ የተውካቸው ይመስለኛል። እና እንደገመትኩት አሁን ሙሉ ለሙሉ ከሱስ ነጻ ነህ። ቀጣዩ ማንነትን ደግሞ በራስ ትገነባዋለህ። በምን መንገድ? ማለቴ በየጊዜው ስመጣ ቆንጆ መጽሐፎችን ይዤ ልመጣለሁ። አንተም ትለወጣለህ ማለት ነው።
ይሄማ በጣም ደስ የሚል ነገር ነው። እንደውም መተሽ ትጠይቅኛለሽ ብዬ አስቤ አልነበር። ላንተ ያለኝን ቦታ አላወቅከውም ማለት ነው? ላረኩት ነገር በጣም ይቅርታ እህቴ። ደግሞ በጣም ነው የምወድሽ እህቴ። እኔም እኮ በጣም ነው የምወድ ሱራዬ። አንተ እኮ ማለት ብዙ ነገር የከፈልኩልህ የእናቴ ልጅ ነህ። በጣም ነው የምወድህ።